የሚታገሉትን መከላከያ የሚታገሉትን መሪ ከዛሬም ቀድሞ ገና 3ኛ ወር ላይ እንኳን መሪውን ፎቶውን እንኳን የሚታገሉ የነበሩ የወሎን ህዝብ ዲኑን ጭምር ነው የሚታገሉት። ሃይማኖቱን ጭምር ነው ደፈር ብለን ካወራን የማይፈልጉት። አብይ አህመድ አሊ መባሉ ነው ብዙዎችን የሚቆረቆራቸው ነው። ከተባለ ኃላፊነት የምሰጠው ለእናንተ ነው ብለው እዛው ለደብረ ጽዮን እንደ ልጅ ሲሰጧቸው ከዛ እንደ ልጅ እጃቸውን ይዘው ኤርትራ ውስጥ ያስታረቁበት ከራያ ጀምሮ ስምጥ ሸለቆ እስከታች ያለው በሙሉ በኢሪጌሽን ብንጠቀምበት ራያን ማን ነው የሚባላበት? ማን ነው የሚፈልጋት? ማኒፌስቶ 68 ሲዘጋጅ ወልቃይትን ጨምሮ ነበጌ ምድርን ምናምን መገንጠል ሲያስቡ ራያን መጠቅለል የሚያስበው ማን ነው? በየትኛው ሂሳብ ስሌት ነው እነኛ ኃይሎች አንድ ሊሆኑ የሚችሉ? እንዴት ናችሁ በወሎ በኩል የመጣችሁ? እንዴት ናችሁ በወሎ የምትነግዱ? ወሎውን የማታውቁት ዊዝደሙን፣ ሀብቱን፣ ሃይማኖቱን፣ ማንነቱን በኢትዮጵያ ልክ መግዘፉን የማትቀበሉለት በስሙ የምትነግዱ እንዴት ናችሁ? እንዴትስ ብትንቁት ነው? በተለይ ጎንደር፣ ራያ፣ ወሎ አካባቢ ያለ ህዝብ ሁሉም ህዝብ ነው። በደም በካልቸር በምና የተቀላቀለ ህዝብ ነው። ትግሉ ሁሉ የቅናት ጠልፎ የመጣል እቺ ሀገር መሪ ባገኘች ቁጥር ሁሉ መሳሪያ እያነሱ ለመጣል ለመውደቅ ብቻ የሚደረገውን ሰልፍ የሚያሳይ እንኳን መሪውን እንኳን የጦር ኃይሎች ጠቅላይ አዛዥን እንኳን ሰራዊቱን እንኳን የሰራዊቱን አዛዦች ፎቶውን ይፈሩታል። የአብይን ፎቶ ለምን ለጥፋችሁ ነው ብለው ቀደው 600 ብር የተቀጣ ሹፌር አለ። አንድ የችግሩ በሙሉ ጥንስስ ይሄ ነው። ለውጡን አልቀበል ብሎ መቀሌ የመሸገው ስለተበደለ በትግራይ ህዝብ ስለሚነግድ ትግራይ ላይ በደል ስለደረሰ የሚለው ተረትን በሙሉ የሚጥስ ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ ለእኔ ባንዳ ማለት ምናልባት የእኛዎቹ ግብጾች እላቸዋለሁ። ኢትዮጵያዊ ግብጾች። ኢትዮጵያዊ ግብጽ አለ ወይ ካላችሁ እንግዲህ አንዱ የሚያስገርመውም ጉዳይ እሱ ነው። ለእኔ ግን ባንዳ ማለት እግር ያለው ግን ደግሞ ሀገር የሌለው ሆድ ያለው ከዛ ጭንቅላት የሌለው አንገትም የሌለው ከአንገቱ ቀጥሎ አፍ ብቻ ያለው ከአፉ በላይ ያለው ጭንቅላት የሌለው ማለት ይመስለኛል። የባንዳ ማለት እግር ያለው ሀገር ግን የሌለው ማለት ነው። አፍ ያለው መመልከቻ፣ ማዟዟሪያ፣ መገምገሚያ፣ ወደፊት ወደኋላ መመልከቻ፣ አንገት አልባ ማለት ነው። ከዛ ከፍ ብሎ አንገት አልባ ሆኖ አፍ ብቻ ያለው ሰው አስቡ እስኪ። አፉን ልክ ያው ሀገር የሌለው ሰው የሚጠቀመው አፍ ማለት ነው። አእምሮ የሌለው ሰው የሚጠቀመው አፍ ምናልባትም ብዙ ጊዜ በምን እንደምንመስለው በእንትን ነው፣ በአሳማ ነው አይደል? አፉን ለመመገብ ብቻ የሚጠቀምበት፣ አፉን ለመብያ ብቻ የሚጠቀምበት፣ አፉን ሀገር የሌለው ሰው እንደሚያወራው ብቻ የሚያወራበት ማለት ነው። አፉን መመገቢያ፣ አፉንም በዛው ልክ ለመጥፊያነት የሚጠቀምበት ማለት ነው። በአፉ የሚበላ በአፉ ካካ የሚያደርግ እንደሚባለው ማለት ነው፣ እንዳሳማው። ስለዚህ ለእኔ ባንዳ ማለት እሱ ነው። ሀገር አልባ ጭንቅላት የሌለው እግር ደግሞ ወዴት እንደሚመራው አስቧል። ኢትዮጵያዊ ነኝ ብሎ በሱ ቤት ወደ ኢትዮጵያ ነው የሚራመደው፣ ግን በኢትዮጵያ ላይ ነው የሚራመደው። አማራ ነኝ ብሎ ወደ አማራነት ደግሞ ለአማራ እየታገልኩ ነው ብሎ ነው የሚያስበው፣ ግን አማራን የሚታገል ማለት ነው። አንገትም የለውም እንዳልኳችሁ፣ የሚመለከተው ነገር የለም፣ አዟዙሮ የሚመለከተው ነገር የለም። ልክ ሀገሩ ላይ የሚረማመድ እንደፈለገ የሚሄድ ማለት ነው። ባንዳ ማለት ይሄ ነው ለኔ። አንገት አልባ ጭንቅላት አልባ የሆነ ሰውስ አሉ እግሩ ወደ ፈለገው የሚመራው ማለት ነው።
ሰላም የተወደዳችሁ የሜዳችን ታዳሚዎች እንደምን አላችሁ? ዛሬ የወሎ ነገር ልንል ነው። የወሎ ነገር፣ የወሎ ግንባር በወሎ በኩል ልናወጋ ነው እና አንድ በጋራ የምናየው ቪዲዮ አለ። በጋራ የምንቀነጭበው ምዕራፍ ይኖራል እና እንግዲህ በአዳራሹ ገብተህ በልፍኙ ብትወጣ የሚነካህ ቢገኝ እኔ በጉድ ልውጣ ይላሉ። በየድንጋዩ ስር ያልቃሉ ያሉት የሼህ ሁሴን ጅብሪል ግጥምንም ጠቅሰው ዛሬ የምናየው ቪዲዮ እዚህ ጋር የሚያርሰው ነገር አለ። ከምንም በላይ ግን ዛሬ የምናየው እኚህ የወሎ ሰውዬ የሚያነሱት የወሎውን ሼህ ጠቅሰው ማለት ነው። ከሞፈሩ መርዘም የበሮቹ ጥናት አስመራ ተጠምዶ ሸዋ ላይ መፈታት ይላሉ ሼህ ሁሴን ጅብሪል ብለው እንግዲህ የሚያነሱትን እንዲሁ እናያለን። እንግዲህ ይህ ገና ለውጡ በመጣ በ3ኛ ወር በወሎ በኩል ብለን ብናይ፣ በወሎ በኩል ብለን ብንመዝ የምናወጣው በጣም ብዙ ጉድ ያለበት ማለት ነው። ይሄ በጋራ የምንኮመኩመው ቪዲዮ ዛሬ ማለት ነው። እና ግን ምናልባት ይህንን ቪዲዮ ከመምዘዜ በፊትም ከዚህ በፊትም እንዲሁ ለውጡ ማግስት ጀምሮ ያለውን ድለቃ ስናይ፣ ዛሬ በወሎ ስምና በወሎ አካባቢ ያለውን ጉዳይ ስናይ፣ ከዚህ ከአዲስ አበባ የተባረረውና መቀሌ ትግራይ የመሸገው ወንበዴውን ኃይል አኳኋን አይተን ምናልባት የጭቆናውን መልክና ስፋት ብዬ በማስታወሻ ያሰፈርኩትን ነገር በተወሰነ መልኩ ሳነሳ ነው ዛሬ በጋራ የምናየውን ወደ ወሎ ጉዳይ የሚወስደን ቪዲዮ የምናገኘውና ይህ አዲሱ ጭቆና ነው እላለሁ እዚህ ላይ እና አስገራሚም አሳዛኝም አስደንጋጭም ገጽታ አለው። ያለ ገደብ ከሀገር ውስጥ እስከ ሀገር ማዶ ወይም ደግሞ ከሀገር ውስጥ እስከ ባህር ማዶ ከግለሰብ እስከ ተቋም ብሔርና ማህበረሰብ ድረስ ተሻግሮ ያፋጥጠናል። እዚያ ድረስም ይፈጸማል። ለማሳያ ብዬ እንግዲህ ሌላ ከሀገር ውስጥ የታዘብኩትን ሌላኛው ዛሬ የማናየውን ጉዳይ ነው የማነሳው። ግን ይህንኑ ጉዳይ ስጀምር ከፊት ለፊቴ የምመለከተው ምስል፣ አሁን በጋራ የምናየው ምስል ማለት ነው፣ ከሽማግሌው አንደበት የምሰማው እማኝነትም እንዲሁ የጭቆናውን መልክ እንደ ማሳያ ከአንድ ማህበረሰብ ጋር ወስዶ ከሌላው የማውቀው እውነት ጋር ጨምሮ ያደምቅልኛል። በዝርዝሩ ውስጥ የምናየው ብዙ ነው። ብቻ ግን የተረጋጋው የሰከነው ብርሃንና ተስፋን ያዘለው እውነት ሁሉ በተለያየ መልክ ይኮረኮማል፣ ይኮንናል፣ ዋጋ ያስከፍላል፣ ሲከፋም ያስወግራል፣ ከዛም አልፎ ያስቀጣል። ይህንን ተዘርዝሮ የማያልቅ ጉድ ራሴን እንደማሳያም እያቀረብኩ ለእኔው ከደረሱኝ የሌሎችን መሰል እማኝነት እንዲሁም በተጨባጭ ከያዝኳቸው በአይኔ ከማያቸው ማስረጃዎች እያጣቀስኩ በየመልኩ ላስኮምኩማችሁ ነው ብለው ማስታወሻ ላይ ከዛ ውስጥ የምንኮመኩመው አንዱ ነው። እንግዲህ አሁን የአብይ ፎቶ ያስቀጣል፣ የማይጥማቸው መሪና አፋኞቹ ይላል። እንግዲህ ይሄ እንዳልኳችሁ በ3ኛው ወር ገና ለውጡ በመጣ አካባቢ የሆነውን አሁን በጋራ የምናየው ቪዲዮ እያየው ማስታወሻ ላይ ያሰፈርኩትን ጉዳይ ነው የምናየው። በቤተ መንግስት ውስጥ መሪው የመጡ ሰሞን በተከታታይ ያደርጉ ከነበሩ ውይይቶች ውስጥ ሙሉ ለሙሉ ወደ ህዝብ ያልደረሰውን አንደኛውን ውይይት እየተመለከትኩት ነው፣ እያየው የጻፍኩት ማስታወሻ ነው። አሁን ቪዲዮን በጋራ እንደምናየው ማለት ነው። ከተፎካካሪ ፓርቲዎችና ሌሎችም አንጋፋ ፖለቲከኞች ጋር የተደረገው የመጀመሪያው ውይይት ነው። ትኩረት አግኝቶ በሚዲያ የተላለፈውና የብዙዎቻችሁን ቀልብ ያኔ ብቻ ሳይሆን ዛሬም ሊስብ የሚችለው ጠቅላይ ሚኒስትሩና የሌሎች አንጋፋና ታዋቂ ፖለቲከኞች ንግግር ሊሆን ይችላል። ለእኔ ግን ከሁሉም ትኩረቴን የሳበውና የኮረኮሩትን ያህል ቀስቅሶና በደንብም ደግሞ የማውቀውን ችግር ነቅሶ ያባነነኝ የአንድ የወሎ ተወካይ ሽማግሌ ነጥብ ነበር ትኩረቴን የሳበው። መልኩን ቀይሮ እየተዋወቅ ነው ስላለውና እኔ በግሌ ብቻ ዋጋ ስለከፈልኩበት
መንግስታዊ ጭቆና ሁነኛውን ማሳያ እዚህች ጋር ጠቀሱ። እያየው እንደማጋራችሁ ማለት ነው። የጠቅላይ ሚኒስትር አብይን ፎቶ የሚለጥፉ መኪኖች ትራፊኮች እያቆሙ መቅጣታቸውን ብለው ቀጠሉና ያው ቪዲዮ ላይ እንደምናየው በጋራ እንደምናየው 600 ብር ለምለጠፋችሁ በሚል ከቪዲዮ ይሄን ይበልጥ እናየዋለን። እንግዲህ ከዚህ ውስጥ የምናገኘው ሁኔታ ሰውየው የታዘብኩትን ከዚህም በላይ ያብራሩታል። ይህ ገና በብዙ ሌሎች ማሳያዎች ጭምር እየዳበረ የሚሄድ ቢሆንም ሰውየው የሚያነሱት ችግር በተፈጠረበት ጊዜ የተፈጠረበት ቦታም ወደ ትግራይ መሆኑና የዚህ ሁነኛው ማሳያ ተባባሪዎች ደግሞ በራሱ በመንግስት መዋቅር አሰራር ስር ያሉት መሆናቸው የዚህ አዲስ ያልኩትና የጭቆናው ጥንስስ መነሻ ይበልጥ የሚያጠነክርልንን በመሆኑ ጥሩ ማሳያ ሆኖኛል ብዬ እንግዲህ ከማስታወሻ የመዘዝኩት ነው። ቪዲዮን አብረን ደግሞ ለማየት ብንሞክር አሁን እዚህ ጋር ላስቀምጠው የሞከርኩትን በግልጽ እናየዋለን ማለት ነው። እንግዲህ ለውጡ በመጣ 3ኛ ወር ላይ የሆነውን ጉዳይ ከቪዲዮ በጋራ አብረን እንየው። ተሞፈሩ መርዘም የበሮቹ ጥናት አስመራ ተጠምዶ ሸዋ ላይ መፈታት አሉ ጌታው ሼህ ሁሴን ጅብሪል። አስመራ ተጠምዶ አንተ ለ60 ዓመት ስንት ልጆቻችን ስንት ንብረታችን ትወዲም የነበረውን በአፍሪካም አይሮፓም ታግሎ አስመራ ሮጥ ብለህ ገትተህ አንጥተህ ቀንበሩ ነው አለክልን። የኢትዮጵያ ሕዝብ በጉጉት እንደ ብሌን ያያል። ኡምር ሂድሰም አንድ ነገር ልናገር ግን አሁን እስካሁን የምንዋጋው ያሳለፍነውን ዘመን ነው። በቅርቡ ግን ለኢትዮጵያ ሕዝብ በሶስት ወሩ ትናገር የነበረው ጠቅላይ ሚኒስትራችን ምንድነው? እንደመር ቂም ይቀር ነው። ጥሩ ኢህአዴግ ለ27 ዓመት ወይም የራሱ ስራ ሰርቷል። እንግዲህ ይህን እያየን ያለነውን ቪዲዮ ነው እንግዲህ ትንሽ የምንቀጥለውና ዛሬ የምናወራበትና በብዙ የወሎ በኩል ስንል እንግዲህ ገና በ3 ወሩ ነው። ይሄ በ3 ወር ውስጥ መደመርን የጠሉት ትግራይ የመሸጉት የወሎን መከራ በባለፈው የሰሜኑ ግጭት ላይ ዋጋ ያስከፈሉ ብቻ ሳይሆኑ ገና እሳቸውም ሲሉ እንደምንሰማው ብዙ ዋጋ የከፈሉበት እሳቸው እግራቸው ተቆርጦ እንኳን እዛ መድረክ ላይ ለመታደም የመጡበት በኋላ ቀጥሎ ስናነሳ እናየዋለን። የውህደቱ ቅን የብልጽግናው ፍልሚያ አጋሮች የተገፉበት ዛሬ በፌዴራሊዝም ስም የሚነግደውና በዛ ስም ሊሰበሰባቸው የሚሞክረውን ሁሉ የሚገልጥ ግን እኚህ ሰው እንዲው ዝም ብለው ማለት ምናልባት እኚህ ሰው በፖለቲካ ተቃውሞ ውስጥ ብዙዎቻችን እናውቃቸዋለን። ግን ይሄ እንደዋዛ ያለፍነው በኋላ አይቼው በጣም ውስጤ የቀረ እኔ ከማያቸው መልካቸውን ከቀየሩ ጭቆናዎች ጋር እንኳን መሪውን ፎቶውን ይፈሩታል የሚለው ጉዳይ ማሳያ እንኳን መሪውን ፎቶውን ማፈን ይፈልጋሉ የሚለውን የሚያብራሩበት እኚህ ሰው እንግዲህ የምናውቃቸው ሰው ናቸው። ሚዲያ ላይ ንብረቴ ወድሞ እግሬ ተቆርጦ ልጆች የተሳደው ነው የመጣሁት ላለፉት 60 ዓመታት አይተን የማናውቀው ብለው ለምሳሌ አንዱ የጠቀሱት ቅድም እንዳልኩት የሚገርም ቅኔ ነው። ዛሬም ገልብጠን ብናየው የአስመራውን ጉዳይ ለዛሬም ጭምር የሚሰራ ማለት ነው። እሳቸው እንዳሉት እንደሰማ ነው ከሞፈሩ መርዘም የበሮቹ ጥናት አስመራ ተጠምዶ ሸዋ ላይ መፈታት። ይሄ 3ኛ ወር ላይ ነው። እንግዲህ እንደምታስታውሱት ጠቅላይ ሚኒስትር አብይ አህመድ በጣም በታሪካቸው ካሳኩት ትልቁ ስኬት አንዱ ምናልባትም ያንን ባደርጉ ኖሮ ኢትዮጵያም እንደ ኢትዮጵያ አቀጥልም ነበረ። ዛሬ ያሳካናቸውን ነገር አሳክተን ወደ ቀጣዩ ደረጃ ወይ ደግሞ አሁን ከኤርትራም ጋር ጭምር ተፋጥነበት ደረጃ ላይ አንደርስም ነበር። አስመራ ሄደው ያንን የዘንባባ ዝንጣፊ ለኢሳያስ መስጠታቸው ከኤርትራ ጋር መታረቃችን አንዱ ያኔ አንዣቦ የነበረውን አደጋ ያከሸፍንበት እሳቸው ሼህ ሁሴን ጅብሪል አሉ እንዳሉት እንግዲህ በትንቢትም ጭምር የተነገረውን ነገር አንስተው እንደሚነግሩን እዛ ሄደው ያከሸፉትን ሴራ ከዛ በኋላ የእርቅ ከተፈጸመ በኋላ መሆኑ የኢትዮጵያና ወይ ደግሞ የኢትዮጵያ የለውጥ መንግስትና የትግራይ የመሸገው የህወሓት ኃይል መፋጠጥ የጀመሩት ይህን ደግሞ ገልብጣችሁ ደግሞ ዛሬ ተጣመርን ሲሉ ማለት ነው። እና በየትኛውም መንገድ ብንሄድ ልክ ዛሬ ያለውንም ጉዳይ የሚጠቅስ ይመስላልና ከሞፈሩ መርዘም የበሮቹ ጥናት አስመራ ተጠምዶ ሸዋ ላይ መፈታት ይሉናልና ይሄን ዝም ብዬ እንደመነሻ አነሳሁት እንጂ ወሎ ግንባር ስናነሳ ብዙ የምንመዛቸው ጉዳዮች አሉ። ወደ ግራ ወደ ቀኝ እያልን ብዙ የምናየው ግን ከሳቸው አንደበት እየሰማን እንኳን ብንሄድ ብዙ ነገር ከኢህአዴግ ውስጥ ግን ፈልቁቆ ያመጣ ፈጣሪያችን ነው።
ዛሬ ግን በዚህ በ3 ወር ውስጥ ግን ትልቅ አደጋ አለ። በ3 ወር ውስጥ የኢትዮጵያ ሕዝብ ግን ተደምሯል 4 ነጥብ። ነገር ግን ጅምርን የጠሉ የሚሰራ ታሪክ አለ። አሁን እኔ በሀገሪቱ ዞራለሁ። አሁን ተወሎ ነው የመጣሁት። መደመር ነው የጠሉ ትልቅ ታሪክ አለ። የኔ ልጅ እንግዲህ 27 ልጅ አለኝ። አንዱ 45 ዓመት አለው። 45 ዓመት እድሜ ያለው ንብረት ይወርሟል። ግን እግሬው ተቆርጧል። በድምር ነው ግን አንድነት እንድል ነው። ዛሬ ግን በውጭ ያሉ ምሁራኖች ወንድሞቻችን ለዚህ ሀገር ጣት ይሉ ውጭ ተሳደው ግማሹ ይገደል ይገረፍ። ዛሬ ያንን ሁሉ የጨነቀውን ሁላ ፈተህ ንግቡ ብለህ ለዝም መድረክ በማበቃትህ የኢትዮጵያ ሕዝብ ይጠብቅህ። የኢትዮጵያ ሕዝብ ይጠብቅህ። አምላኩ ይጠብቅህ። ስለዚህ ምን አሉ? በአዳራሹ ገብተህ በልፍኙ ብትወጣ የሚነካህ በገኘን የበጉሩ ጣሉ። ምንም የሚነካህ ያለም የኢትዮጵያ ሕዝብ አምላክ ይጠብቅ። እንግዲህ እንደምናየው ፈተህ ሁሉ አስገብተህ ያን ሁሉ ብለዋል። ዛሬ የምናየው ቀውስና ዛሬ የምናየው አንዳንድ ጉዳይ ሌላ ቀን መልሼ አነሳው ይሆናል እንጂ አሁን ለምሳሌ የተፈራው ነገር የሚል እንዲሁ ማስታወሻ ያለ ሌላ ቀን እናየዋለን። ግን አሁን ልክ ለሻዕቢያ እንዲህ አሽከር ሆነው ለህወሓት አሽከር ሆነው እነተፈራ በዛ ልክ ሲያወሩ የአሁን ብቻ ሳይሆን 3ኛው ዙር የትግራይ ከህወሓት ጋር የተደረገው ግጭት ያኔ 3ኛው ዙር ጦርነት ከመደረጉ በፊት ኢሳት ሞጋች ላይ እንዲቀርበው ሲያወሩ ከዛ ተነስቼ የጻፍኩት ማስታወሻ ነበር እና የተፈራው ነገር ብዬ ያው የሚፈራውም ነገር ዛሬ የተገለጠውም ነገር ያኔ ለማንሳት መሞከሬ ነበርና እሳቸው ይላሉ ለምን ጠቅላይ ሚኒስትሩ አላዋጉም ብለው የኢትዮጵያ ጀነራሎችን እንግዲህ እንዳልኳችሁ 3ኛው ዙር ጦርነት ገና ከመጀመሩ በፊት ነውና አልተዋጉም እያሉ ሊያጣጥሉ የሚሞክሩበትን መንገድ ነው ዛሬ የምመዘውና ከዛ አልፎ ግን ጠቅላይ ሚኒስትሩ አላዋጉም ለማለት ጠቅላይ ሚኒስትሩ ለምን በራያ ግንባር አልተሰለፉም ከተዋጉ መዋጋት የሚችሉ ከሆነ ሲሉ ያኔ ጥንስሱ ይገባኛል። ከዛ የራያ ፖለቲካ እዛ አካባቢ ያለው እንዳልኳቸው ከአባይ ጋርም ተነጥሎ የሚታይ አይደለም። ከተፋሰሱ ጋር አያይዘን ብናይ ወደዛ የሚወስደን ጉዳይ አለው። ከዛ በፊት ግን እንዲሁ መንግስቱ ኃይለማርያም ከበሮ የደለቀ የተቀበለ ነው የሚለው ወሎ ላይ የሚያነሷቸውን ጉዳዮች ሁሉ እያነሳን አብረን ልናይ የምንችለው ግን እነኛው እነተፈራ የሚፎክሩት ራሱ ከውጭ መውጣት ብቻ ሳይሆን እነተፈራን ከእስር ቤት አውጥተው እንደገና ወደ ጦሩ መልሰው የኢትዮጵያ ጀነራል የኢትዮጵያ ወታደር ክብራቸውን ጠብቀው እንዲሞቱ ካደረጉት መሪ ጋር ጠመቅጠማቸው። ከዛ እነሱ ዛሬ የሚታገሉት ጠቅላይ ሚኒስትሩን እሳቸውም ቅድም ስነሳ ያልኩት የፎቶ ትግል ፎቶውን እንኳን እንዴት እንደሚያፍኑት ነው ቀጥለው የሚያወሩትና አሁን ከዛ ኃይል ጋር ሆነው ገና ለውጡ የመጣ ቀን ጀምሮ ለውጡ መታገል ከጀመረው ኃይል ጋር ተሰልፈው መሪውን የሚታገሉ መሆናቸው ከዛ ወሎ አንዱ መቆሚያቸው መሆኑ ወሎን ታውቁታላችሁ ወይ? በወሎ ለምን ትነግዳላችሁ? ዛሬ የወሎ ሰው ይፈልጋችኋል ወይ? በወሎ ላይ የሚሻኮቱ ሁለቱ ኃይሎች ለውጡ መንጠቅ የሚፈልጉ ኃይሎች የወሎ መሳጅዶችን የወሎን ህዝብ በባለፈው ግጭት ያደረሳችሁበት መከራ ጠቅላይ ሚኒስትሩ ከወሎ ጋር ያላቸው ግንኙነት በወሎ የተለየ ትኩረት ማግኘታቸው ሁሉ ጥርስ የተነከሰበት በኋላ ላኪያቸው ህወሓት የተደቆሰበት ዋጋ የከፈለበት በተራመደበት መንገድ መልሰው የሚመጡ በዚህ ሁሉ ውስጥ ግን የወሎን ነገር በይበልጥ እንድናይ የሚያደርግ ከዛ የሚታገሉትን መከላከያ የሚታገሉትን መሪ ከዛሬም ቀድሞ ገና 3ኛ ወር ላይ እንኳን መሪውን ፎቶውን እንኳን የሚታገሉ የነበሩ ዛሬ ለህወሓት ጥብቅና ሊቆሙ የሚሞክሩ ሰዎች ይሄ ከአንድ እማኝነት ከትግራይ ተሳታፊ የተነሳውን እማኝነት ሲያደምቁ ነው የወሎ ተወካይ የምንሰማቸውና እዚህ ቀጥሎ የሚያነሱ ጉዳይ አለ። በአዳራሹ ገብተህ በልፍኙ ብትወጣ የሚነካ ቢገኝ እኔ በጉር ልውጣ ብለው ያው ማንም አይነካም ነው ብለው የሚቀጥለውን ግጥም ያስከትሉና ከዛም በኋላ ግን የሚሄዱበት እንዲሁ ደግሞ ሌላ ጭቆና ትግራይ ውስጥ ይደረግ የነበረው በመሪው ላይ የአንድ ሀገር መሪ ፎቶ መለጠፍ በምን ያህል ደረጃ ዋጋ ያስከፍል እንደነበረ የሚያነሱትን እንየው። በአዳራሹ ገብተህ በልፍኙ ብትወጣ የሚነካህ ቢገኝ እኔ በጉር ልውጣ አሉ። ምንም የሚነካህ ያለም የኢትዮጵያ ሕዝብ አምላክ ይጠብቅሃል። ስለዚህ አንድ ጥያቄ ልጠይቅ። አምላክ ይጠብቃል። አንዲት ነገር ምንድን አፋር የኔ ወንድም ነው፣ ያንተ ወንድም ነው፣ ያንተ ልጅ ነው። አጋር ተብሎ ለምን ለብዙ ጊዜ አፋር አጋር ተብሎ ሶማሊያ ያንተ ልጅ ያንተ ወንድም ነው፣ የኛ ልጅ ነው። አጋር ልጅ ተብሎ ሶማሊያ አጋር ተብሎ ይሄ ብልጽግና የፌደራሊዝም ቁማር እዚህ ጋር ይመጣል። በአጋር ድርጅት ተቀምጦ አራቱ አንጋፋ ድርጅት ግን ይችን ሀገር ለ27 ዓመት ይመራ ኑሯል። ዛሬ ባንተ ምንድነው የሚጠበቀው? በኢትዮጵያ ውስጥ ያሉ 80 በላይ ብሔረሰቦችን የአጋርነት ቅኔው ነው እዚህ ጋር የምናየው እና የብልጽግና ፍልሚያ እንዳልኳቸው የሚፋለሙት አንዱ የብልጽግና መመስረት ብልጽግና ውስጥ ያለውን ኃይል
አብይ አህመድ ይሄ ግንባር የሚሉትን ግንባሩን ብሎ ማፍረሱን ነው። በፌዴራሊዝም ስም፣ በኦሮሞ ስም፣ በአማራ ስም መቀሌ ከመሸገው ገና ከለውጡ ከመጣበት ቀን ጀምሮ ለውጡን ከሚታገለው ኃይል ጋር ተሰልፈው በፌዴራሊዝም ስም የሚነግዱ ኃይሎች አሁን በምታዩት መልኩ አብረን በምናየው መልኩ በዚህ ደረጃ ሰው የሚያውቀው ያኔም የአጋርነትን ቅኔው ወይ ደግሞ የአጋርነትን ጉዳይ የሚያነሱበትና የሚያዩበትን ልክ ጭምር እዚህ የምናይበት ማለት ነው። ከሳቸው አንደበት ይህን ሁሉ የምንሰማበት ከመረቁ ፈጣሪ ጠብቅህ ምንም አትሆንም። አዎ መሪውም ይላሉ በኢትዮጵያ ሕዝብ ድዋን የኖርኩት የወሎን ሕዝብ ዱዓ ጭምር ነው የሚታገሉት። የወሎን ሕዝብ ዲኑን ጭምር ነው የሚታገሉት። ሃይማኖቱን ጭምር ነው ደፈር ብለን ካወራን የማይፈልጉት። አብይ አህመድ አሊ መባሉ ነው ብዙዎችን የሚቆረቁራቸው እናውራ ከተባለ። አዎ ከሰሜን ያልወጣ ታጋይ መሆኑም ጭምር ከበሻሻ ከኦሮሚያ የተገኘ ጭምር መሆኑ ነው የዛሬ ታጋዮቹ የሚቆረቁራቸው ደፈር ብለን ካወራን። ግን በዚህ ህዝብ ስም የሚነግዱት ጭምር በሙሉ እዛ ነው የተወተፉት። አሁንም ወደ ጭቆናው እየሄድን ነው። አጭር ቪዲዮ ነች ምናልባት 5 ደቂቃም የማትሞላ ቪዲዮ፣ ግን እዚህ ውስጥ የኢትዮጵያን ፖለቲካ በሙሉ የምናይበት ነው እና እስኪ እንቀጥለው። አሁን የአጋርነቱን ጉዳይ እያሰመሩ ነው። ምንድን ነው ይሄ እንግዲህ ሳይፈርስ ፓርቲው ውህደቱ ሳይመሰረት ነው። እንቀጥላቸው። ትመራናለህ፣ እኛ ግን አንተ በምትሄድበት ተይምረናል። አላህ የቂያማ ቀን ይታዘብ። አንተ ጋር አብረን ፊዳ እንገባለን። ፈጣሪ ይገድፍህ። እስከ ቂያማ ከአንተ ጋር እንቆማለን። እስከ ቂያማ ተደምረናል። ፊዳ እንገባለን። ፊዳ ነው። አይ አክቹዋሊ አንዳንዱ ግነት ነው፣ ያስደነግጣል። አሁን ሙስሊም ስለሆንኩኝ እንዲያውም ያስደነግጣል። ፊዳ እንገባለን፣ እንሞትልሃለን ይላሉኝ የወሎ ተወካይና ዝም ብላችሁ እዩት። እኔ ከማወራ የሚናገር ይሄ እንግዲህ በለውጡ የመጣ ገና 3ኛ ወር ላይ መሆኑ ነው። አክቹዋሊ ይሄ አንዱ መዘዝኩኝ 3 አዛውንቶች ነው መዝላችሁ በዚህ በተከታታይ የምናያቸው ጉዳዮች ላይ ሌላ ቀንም የምናየው እንዲሁ 3 አዛውንቶች ከዚሁ መድረክ እንመዛለን። የዛሬ የወሎውን ሼክ ፈልጊያቸው ነው። አንድ ታሪክ ልናገር። የኔ ልጅዋ አንድ ታሪክ ልናገር። ታረግልኝ። በህገ መንግስቱ እናምን ነበር። ህገ መንግስቱን ኢህአዴግ ነው የናደው። ተቃዋሚ ኃይል አናደም ነበር። በህገ መንግስቱ ቢጠቀም የኢትዮጵያ ህዝብ አይከዳውም ነበር። ዛሬ ግን ይኸው አካለ ጎደሎ ነው እግሬ ተቆርጦ ግድ የመጣው ዛሬ ደስ ብሎኝ ንብረት ወርሟል። ልጆች ተሳደዋል። አንዲ ትላንት የቀረበች ማመልከቻ ያላት ልጅ እንዴት ተጣራ አድርጋትና የህግ የበላይነት ይከበር። ፈጣሪ አንተን ይጠብቅ። የኢትዮጵያን አንድ ያርጋት። ይሄን ፓርቲ ግን ምን ጠይቅህ አንድ ያርገህ እንዴት እንሁን ወደፊት ይመጣውና ዲጋ ህግ የበላይነትን ያኔ ነበር የሚጠይቁት። በትግራይ ላይ ትናንትና እኔ ወሎ ትናንትና አንድ ሹፌር ያንተን ፎቶ መኪና ላይ ጥፏል። ቅድም የትግራይ ተናጋሪ ነው የሚያለው ፈጣሪ ይጠብቀው። ምን አለ? የአብይን ፎቶ ለምን ለጥፋችሁ ነው ብሎ ቀደው 600 ብር የተቀጣ ሹፌር አለ አንድ። ስለዚህ ድምር አብይ ሰይጣን ነው ተውጫችሁ ወጥቶ እያሉ የሚሉ አሉ። እነማን ናቸው ግን? ሆዳሞች ናቸው። ያሸንፋሉ ወይ? ሱብሃንአላህ ሼህ ሁሴን ጅም ልተናው በየድንጋዩ ስር ያልቃሉ ብሏል። ያልቃሉ። በየድንጋዩ ስር ነው የሚያልቁ። አይሄድ በየድንጋዩ ስር አለ ቆር። ስለዚህ የፖለቲካ ድርጅት ለእናንተ አባታችሁ ነኝ። እኔ እንግዲህ አረጀው በየነ ጴጥሮስ ምን አለ ታላቁ ምሁር እኔን ቱሪስት ጠራኝ። አቶ ሰይድ እኔ ጠርቼ ነው አይ የመከረኝ ምክር እንደ ቁርአን ነው። ግን ምሁሮች አሁንም እናንተ ምሁሮች ይህን ጀግና ገድፉልን። እኔ አርጅቻለሁ ግን እስታለሁ ግን እገድፋለሁ። እባካችሁ ይህችን ሀገር ልጃችን ጥሩ መስመር ይዟል። ይሄ ብሔር ግጭት በሶማሌ በአፋር ወዘተ እያልን የምንለውን አብይ ላይ ብቻ ቀንበር አጣሉና ቀንበሩን ፈቶታል። የኤርትራን ጉዳይ ቀንበሩ በሮቹ ተተበተኑ። እናንተ ምሁሮች እባካችሁ ይህን ህዝብ እንዲያርገን እንዲመራ እናርግ። ሁላችሁም የበኩላችሁን ድርሻ ተወጡ። የኢትዮጵያን ፈጣሪ ይጠብቃት። አመሰግናለሁ። ምርጫ ምናምን ጊዜ ስለሚወስድ ቅድም እንደጀመሩት ምናየው 3ኛ ወር ላይ እንግዲህ የሆነ ጉዳይና ቅድም በጽሁፉም እንዳጋራኋችሁ በጽሁፉም ላይ እንዳየነው በዚህ ደረጃ የወሎውን ጉዳይ እንዲያው እንድናየውና ዛሬ ያለውን ጉዳይ ማንጸሪያ አድርገን እንድንጠቀመው ነው ይህንን ጉዳይ ያመጣሁትና ውስጡ ብዙ ጉዳይ ብዙ መዓቶችን ያዘለ ብዙ ሊተነተን የሚችል ግን እንዳልኳችሁ የአንድ ሀገር መሪን በዚህ ደረጃ ማፈን በራሱ ምን ያህል ያለፍንበትን መንገድ እንዴት እዚህ እንደደረስን ጭምር ማሳያ እዛና እዚህ ያለው ኃይልን
ጥምረት ጭምር በጋራ የምናይበት እሳቸው አንደበት እንደሰማነው ገና 3ኛ ወር ላይ የሚያቀርቡት ስሞታ የሚያቀርቡት ምርቃትም የሚናገሩትም ትንቢት ታላቁን ሼህ ሁሴን ጅብሪልን ጠቅሰው የሚያነሷቸው ጉዳዮች ሁሉ ያሉበት በየድንጋዩ ስር ያልቃሉ ብለዋል። በየድንጋዩ ስር ያልቃሉ። እንግዲህ ይሄ 3ኛ ወር ላይ በየአቅጣጫው የፈነዳውንም ቀውስ ጭምር አንስተው ስጋታቸውን ሲያኖሩ ነው። ግን ከዚህም ያልፋል የሆነ ጉዳይ ከዚህም አልፎ የ3ኛ ወር ላይ የተነሳውን ጉዳይ ስናነሳ ከብዙ ጉዳዮች ጋር የሚያፋጠን አሁን ከተነሳንበት የአባይ ጉዳይ ጋር ጭምር የሚያገናኝ ጉዳዩን ከአባይ ነጥለን እንዳናየው የኤርትራን ጉዳይ እሳቸው አንስተዋል። የኤርትራን ጉዳይ ዛሬም ገልብጠን ብናየው የሚሰራ ለምሳሌ ከተፋሰሶቹ ከአራቱ ተፋሰሶች ብለን በዋናነት እኛ ከምንጠቀባቸው ከሚመለከቱን ውለን ከምናድርባቸው ጠላቶቻችንም እኛ ሊያጠቁ ከሚፈልጓቸው ብለን እነኚህ የናይል ተፋሰስን ተከትለን ስንሄድ ከአራቱ ተፋሰሶች ለምሳሌ አንደኛውን ብናይ የተከዜ አጥባራ ሰቤዚን የሚባለውን እኔ ምን እለዋለሁ ወልቃይትኛ፣ ኤርትራኛ፣ ባድማኛ እያልኩኝ ሪዲፋይን ላደርገው ሞክራለሁ። በዛ መንገድም ሊታይ ስለሚችል ማለት ነው የኢትዮ ኤርትራን በጣም ውስብስብ የሚባል ፖለቲካ የምናገኝበት ከላስታ ላሊበላ በራሷን ካለው ወሎ አካባቢ ካለው ጉዳይ ጋር እያያዛል ስላችሁ ከቅጨን ተራራ የሚነሳ ኤርትራና ኢትዮጵያን እያፋሰሰ ወደ ሱዳን የሚገባውና እዛ ሲገባ ድረስ ሰቲት እያልን የምንጠራው ማለት ነው። እና ይሄ በጣም በርካታ ጉዳዮችን የሚይዝ ኢትዮጵያና ኤርትራን ጭምር የሚያዋስን አሁን እንዳልኳችሁ ከላስታ ከላሊበላ ከፍታ ቦታዎች እየተነሳ የሚሄድ በጣም ብዙ ወንዞችን የሚነካካ ማለት ነው። እነ ጊራና፣ በለሳ፣ ሙና፣ ካዛ፣ በለገዝ፣ አረክ ውሃ፣ መሪ፣ ወረኢ፣ ፍርፍር ወዘተ የተከዜ ዋና ዋና ገባሮች የሚባሉትን እንግዲህ ከ20 በላይ ገባሮች የምንጠቅስና እነኛ ሁሉ የሚነካካ ማለት ነው። የነ ወልቃይትና የነ ሁመራን ጉዳይ ጭምር የምናገኝበት የመስኖ የውሃ የእርሻ ፕሮጀክቶች በሙሉ እዚህ አካባቢ ተያይዘው የሚነሱበት ከ40,000 ሄክታር በላይ የወልቃይት እንዲሁም ከ43,000 በላይ ከዛም ሊበልጥ የሚችል የሁመራን የመስኖ ፕሮጀክት እርሻ መሬቶች በሙሉ የሚሸፍንና የያዘ በጣም ውድና ውስብስብ ቀጠናን ጭምር የሚይዝ ነው ይሄ ተፋሰስ። አሁን ጉዳዩ የወሎ ይመስልም የወሎ ብቻ ነው ተውት። የራያ ጉዳይ እናስደዋለን፣ ወደ ላስታ እናመጣዋለን። እነኚህ ጉዳዮች ወደ ሁመራም ወደ ወልቃይትም የሚሄዱ ለዛ ነው ወልቃይትኛ፣ ባድማኛ፣ ይሄ አባይኛ፣ ውሃኛ እያልን ስንሄድ ተፋሰሶቹ የሚነኳቸውና እነኛ ይዟቸው የሚመጧቸውን ማዕቶች በሙሉ የምናይበት ኤርትራንም ትግራይንም አሁን ወሎ የምንለውንም ሁመራንም የምንባላባቸውን ቦታዎች የከበብንባቸውን አካባቢዎች በሙሉ የሚያነሳ ራሱን ችለው ግን ተፋሰሱን በአባይኛ ስናይ እንደምናየው ይህንና በርካታ ጉዶችን ያዘ። እንግዲህ ይሄ እንዳልኳቸው ትግራይን ከአማራውም ጋር የሚፋጠጡበት የሚዋሰኑት የሚባሉበት ከዛ ባድመ ብለን ካነሳንም ባድመን ጭምር በዚህ ተፋሰስና በዚህ መስመር ላይ የምናገኝበት ማለት ነው። እዛ አካባቢ ያሉ የመስኖም የእርሻም የለም መሬቶችም የምንባላባቸው በሙሉ ጉዳዮች ያሉበት የጋሽ መረብና ሰቲት ተፋሰስ እዛ አካባቢ ስለምናገኛቸው የባድመን ፖለቲካ ውድ የሚያደርግበት ባድመን ፖለቲካ ባለፈው ከተባላንበት ከተጋጨንበትም ጉዳይ በጣም ከፍ የሚያደርገው ብዙ የተፈጥሮ ሀብቶች ያሉበት ብዙ ሀብቶችን የምናገኝበት ሁሉ በዚህ ከአባይ ጋር ነጥለን እንዳናየው በአባይ ዋዜማ መሆኑ ነው። የባንዳ ግብግብ የባንዳ ልፊያ መሆኑን ባንዳ እነኝን ሁሉ አዟዝሮ የሚያይ ባለመሆኑ ሀገር የሌለው እግር ብቻ ያለው ጭንቅላት የሚያስብ ጭንቅላት የሌለው ወደ ፈለገበት የሚሄድ በመሆኑ በድላችን ማግስት የዳሴ ዘመን ላይ ቆመን ሊደረግ ሊሞከር የማይገባው የምናየው የባንዳ ግብግብ ከዚሁ ጋር የተያዘ መሆኑን ማስተዋል ያስፈልጋል። ይሄ በጣም የደርግ ሰራዊት እንግዲህ ያኔ መንግስቱ ኃይለማርያም ጭምር የተፈተኑበት ተሰነ ያቆርዳት ምናምን የሚባሉትን እነኛን አካባቢዎች በሙሉ የሚነካካ ከፍተኛ የንግድ ፍላጎት ያለበት የሃይማኖቶች ትንቅንቆች ያሉባቸው የውጭ ኃይሎች በሙሉ ፍላጎቶች ያሉባቸው ማለት ነው። የአሲምባ ታጋዮችን ስንል የአሲምባ እዛ አካባቢ ሀብቱንም የአሲምባውን ሪሶርስ የአሲምባውን ውሃና ጅረቶችንም ጭምር አብረን እዚህ ውስጥ አብረን አንድ ላይ የምናይበት ማለት ነው። የአሲምባ ፖለቲከኞች የአሲምባ ታጋዮች ብቻ ሳይሆኑ እነኛን ጉዳዮች በሙሉ የምናይበት ማለት ነው። ስለዚህ
እንዳልኩት ቅድም የነሙላ የነበለሳ እነኝ በሙሉ ትርክቶቹ የነ አክሱም የነደረበት ታቦር የጎንደር ሀገረ ሰላም ሐውዜን ኮረም ላሊበላ መቀሌ ነፋስ መውጫ ማይጨውን ውቅሮ ወዘተ ሁሉ ብናነሳ በዚህ ተፋሰስ ውስጥ የሚገኙበት ከአባይ ጋር ምን ያገናኘዋል ካለን በሱ አትነግዱ ካላችሁ የኛ ግብጾች የምላቸውን እኛ በዚህ ደረጃ እናውቀዋለን ጉዳዩን በቀጥታም ይያዛል። የስብሐት ነጋ ልጆች እንዴት ናችሁ? የድሮዋ ላኪያችሁ እንተዋትና አሁን መሀል ላይ ውዝግቦችም ስላሉ ስለዚህ የወሎ ጉዳይ ወደ ብዙ የሚሄድ አይነካካ ነው። የውሃውንም ጉዳይ ጠቅላይ ሚኒስትሩም የሚቀኙበት ማለት ነው። ኢቨን አሁን በወሎ ስም ሊነገር ይሞከራል፣ በአማራ ስም ሊነገር ይሞከራል። ከዛ የሰሜኑ ጥምረት ይሉናል። ግን ጠቅላይ ሚኒስትሩ አስታውሳለሁ የሐዋሳው ጉባኤ 6ኛው ጉባኤ ላይ ወሎና በዛ በወሎ በኩል ለምሳሌ መኪና ወደ ትግራይ ይገባል በጣም የሚባለውን ውዝግብ አስነስተው ወሎ በትግራይ በወሎ ማለፍ ከተቸገረ ማፈር ያለበት የወሎ ህዝብ ነው። ወሎ በሸዋ ማለፍ ከተቸገረ ማፈር ያለበት ሸዋ ነው። ወሎ በሸዋ ካላለፈ ትግራይም በወሎ ካላለፈ ብለው ምናልባት አይን ይጂን ድንቅ ሙዚቃ የሚያስታውሰን እሱን ማድረግ አቅቶን ስለ ቦንዲንግ ትግራይ ክልልና የትግራይ የአማራ ክልልና የአማራ ኦሮሚያ ክልልና ምንል ከሆነ አንደኛ ትግራይ ክልል በወሎ ውስጥ አቋርጦ መሄድ የሚቸገር ከሆነ መጀመሪያ ማፈር ያለበት ወሎ ነው። ሶልቭ ማድረግ ያለበትም ወሎ ነው። ምክንያቱም ትግራይ በወሎ ካላለፈ ወሎም በሸዋ ካላለፈ ሸዋን በሚቀጥለው ካላለፈ አንዱ ጋር ያለው ሀብትና ንብረት ሌላው ጋር መሸጋገር አይችልም። ሲሆን ገፍተን መስፋት ነው። እዚህ የሚያጋጥመንን ችግር ግን በእኔ ምክንያት ነው ብሎ የሚፈታ ኃላፊነት የሚወስድ ሰው ካልተፈጠረ ኪሳራ ነው፣ ውርደት ነው፣ ኪሳራ ነው። በጣም የሚገርመኝ ቻይና እንሄድና ትምህርት ቤት የለም፣ ሳውዲ እንሄድና ትምህርት ቤት ጤና ጣቢያ የለም ስንላቸው ጤና ጣቢያ እንስራላችሁ ይላሉ። እዚህ ደግሞ ሰላም ባስ ማሳለፍ ችግር ይሆናል። የተረፈው ትግራይ ክልል ከተረፈው ለምን አማራ ክልል ጤና ጣቢያ አይሰራም? ቻይና ከምን ለምን ኦሮሚያ ከተረፈው ለምን ሲዳማ ዞን አይሰራም? አኳኋናችን ራሱ እንዴት የማይሆን እንደሆነ ያነሱ የነበረበት ያንን ግጭት እረፉ ብለው ለማስቆም የሄዱበት ዛሬ ጽምዶ ምናምን የሚለው የኤርትራና የትግራይ ኃይል ራሱ እረፉ ተስማሙ። ደብረጽዮን እንዳያችሁት መድረክ ላይ እዚሁ አሁን የጠቀስነው የሐዋሳው ጉባኤ ላይ እንዴት አብይ ቻልክ ብለው ኢሳያስን ሲደመሙ ዝም ብሎ በሮ ሄዶ አስመራ ኢሱ እያለ አንዳንዶቻችን የማንደፍረው የምንታወቅ ሰዎች ነን። ወደ አፎ ኢሱም ያለ እንትን የሰራው ስራ ባይዞ የተራ ነገር ነው። ዝም ብለን ስናየው ከላይ ግን ፕሮፋውንድ ነው የመጣው ለውጥ በኖርማል ዲፕሎማሲ የማታመጣው ይካንት እናቃቸዋለን። እናንተም ልትገምቷቸው የምትችሉ ሰዎች ናቸው። ወደዚህ ነው የወረደው። ባድመ ካላስረከባችሁኝ አልወጣም የሚል ሰው ነው። ሱሩ አውት በየትኛው ምትሃት ወይ ጸሎት አድርጎ እንደሆነ እንግዲህ ይህን ሰላም የማስቀጠል ኃላፊነት የምሰጠው ለእናንተ ነው ብለው እዛው ለደብረ ጽዮን እንደ ልጅ ሲሰጧቸው ከዛ እንደ ልጅ እጃቸውን ይዘው ኤርትራ ወስደው ያስታረቁበት። አሁን ከኤርትራ ጋር ያለን ኮሚኒኬሽን ተጠናክሮ እንዲቀጥል ዋና ኃላፊነት የሚሰጠው ለትግራይ ክልል ነው። ትግራይ ክልል ማክሲመም ተሸክሞ ምጽዋን፣ አሰብን ከኤርትራ ህዝብ ጋር ያለን ኮሚኒኬሽን እንዲቀጥል መስራት አለበት። እኛ እናግዛለን፣ የምናግዘው ከዛ የሚነገርበት የሰሜኑ ጥምረትን ወደ ወሎ ስናመጣውና ዛሬ ወሎን መቆሚያ ሲያደርጉት ወሎ በባለፈው ግጭት የከፈለው ዋጋ በግጭቱ ብቻ አይደለም፣ ወሎ በለውጡ ከመሪው ጋር ከለውጥ ኃይሉ ጋር ቆመሃል በሚል እንዲሁም በግልጽ እናውራው ከተባለ በሃይማኖት ጭምር እየተገለለ ከዛ ሁለቱ ፈረሶች ለህወሓትና ለሻዕቢያ የሚላላኩት በኦሮሞና በአማራ ስም የሚነግዱት የኔነ የሚባባሉበት መነገጃ የሆነ መሬት ግን እንዳየነው ቅድምና እሳቸውም እንደሚጠቅሱት የዛን ህዝብ ዊዝደም እውነት የጠላንበት ማለት ነው። እውነቱን አሁንም ስናደምቀው ራያን
ማን ነው የሚባላበት? ማን ነው የሚፈልጋት? ማኒፌስቶ 68 ሲዘጋጅ ወልቃይትን ጨምሮ እነ በጌ ምድርን ምናምን መገንጠል ሲያስቡ ራያን መጠቅለል የሚያስበው ማን ነው? በየትኛው ሂሳብ ስሌት ነው እነኛ ኃይሎች አንድ ሊሆኑ የሚችሉት? ይሄ ጉዳይ ከአባይ ጋም ከባንዳነት ጋም ከግብፅ ተልእኮ ጋም ይገናኛል። ተፋሰሶቹን ቅድም ስንጠቅስ ነበረ። እዛው ጉባኤው መድረክ ላይ አሁንም መሪውን ብንመዛቸው ከሐዋሳው መድረክ ላይ የራያን ከርሰ ምድር ሀብት ቅኔ ያጫውቱታል። ራያ ስምጥ ሸለቆ ታች ድረስ ያለውን ብቻ ብናለማ ብለው የት ድረስ ሊያለማ እንደሚችል ሀብቱ የት ድረስ ሊመነዘር እንደሚችል ጭምር እንዲህ ያጫውቱናል። መሬት እያለ ውሃ እያለ ጉልበት እያለ ከራያ ጀምሮ ስምጥ ሸለቆ እስከ ታች ያለው በሙሉ በኢሪጌሽን ብንጠቀምበት ከኛ በላይ ብዙ ሊመግብ ይችላል። የወሎ ጉዳይ የወሎ ግንባር ብዙ ጉድ ያለ ብዙ የሚያናዝዝ እየተዋጉ ይመስልም ሼህ ሁሴን ጅብሪልን ጠቅሰው ሼሁ እንደነገሩን በየድንጋዩ ስር ያልቃሉ የሚለው ትንቢት የተነገረላቸው በየድንጋዩ ስር ያለቁ በአዳራሹ ገብተህ በልፍኙ ብትወጣ የሚነካ ቢገኝ እንዳሉት ማለት ነው። ማንም አይነካም ብለው ቅድም እንዳልኩት በሚያስደነግጥ ደረጃ ድረስ ምንድን ነው የሚባለው? እኔ ፊዳል ሁኑሎ የሚባለው አሁን ለረሱላችን ሰለላሁ ዐለይሂ ወሰለም ሲባል እንኳን የምንደነግጠው በዛ ደረጃ የወሎ ህዝብና ጠቅላይ ሚኒስትሩ የነበራቸው ቁርኝት የተጠላውም እሱ መሆኑ አሁን ፋኖ የሚባለው ትግልም ሲጀመር ጀምሮ እስካሁንም ዋና እንቅፋት ሆነብኝ ብሎ የሚያነሳው ራሱ የወሎን አካባቢና መነገጃው የነበረ እውነታው ግን እየተበረበረ ሲታይ እየተፈተሸ ሲታይ ዞር ዞር እያልን ስናየው አንገት አልባ ስላሉን እንደ ባንዶቹ በዚህ ልክ የምናደምቀውና የምናየው የጨበጥነው እውነት ነው። እንዴት ናችሁ በወሎ በኩል የመጣችሁ? እንዴት ናችሁ በወሎ የምትነግዱ? ወሎውን የማታውቁት ዊዝደሙን፣ ሀብቱን፣ ሃይማኖቱን፣ ማንነቱን በኢትዮጵያ ልክ መግዘፉን የማትቀበሉለት በስሙ የምትነግዱ እንዴት ናችሁ? እንዴትስ ብትንቁት ነው? እንኳን ወሎ እኛ ወሎን ወክለን እናንተን ስናስብ ያመናል የምንለው እውነት ነው። እንዲህ በማሳያ እኚህን ብዙ ጊዜ በፖለቲካ ፓርቲ ሲታገሉ የምናያቸው ግን በሌላኛው አንግል ብዙ ወደ አደባባይ ያልደረሰ ብዙዎችም ሳይስበን ቀርቶ ያላደረስ ነው ግን ሲመዘዝ የቀደመውን ጭቆና የሚያሳይ ትግሉ ሁሉ የቅናት ጠልፎ የመጣል እቺ ሀገር መሪ ባገኘች ቁጥር ሁሉ መሳሪያ እያነሱ ለመጣል ለመውደቅ ብቻ የሚደረገውን ሰልፍ የሚያሳይ እንኳን መሪውን እንኳን የጦር ኃይሎች ጠቅላይ አዛዥን እንኳን ሰራዊቱን እንኳን የሰራዊቱን አዛዦች ፎቶውን ይፈሩታል፣ ፎቶውን ያፍኑታል። የችግሩ በሙሉ ጥንስስ ይሄ ነው። ለውጡን አልቀበል ብሎ መቀሌ የመሸገው ስለተበደለ በትግራይ ህዝብ ስለሚነግድ ትግራይ ላይ በደል ስለደረሰ የሚለው ተረትን በሙሉ የሚጥስ የኔ ንግግር የኔ ትንታኔ ሳይሆን በማሳያ ያቀረብኩት ማን ስለሆንክ ነው የፌዴራል መንግስትን በፌዴራሉ ስር የክልሉ አካል ሆነ የፌዴራሉ አካል ሆነ የለውጡን መንግስት አልቀበልም ብለህ ጥለህ ፈረጠጥክ ስንናገር ባታምኑም 3ኛ ወር ላይ የተደረገ ስብሰባ አምጥተን ያሳየናችሁ የአንድ ሀገር መሪ የገዛ ሀገራቸውን መሪ ከተማ ውስጥ ትግራይ ውስጥ ለጥፎ መሄድ ሹፌሮቹን የሚያስቀጣበት የትግራይ ህዝብም የወሎ ህዝብም መሪውን ተቀብሎ የነበረበት ልክና እሱን ለማስጣል ማፊያዎቹ ነጌታቸው አሰፋ የሄዱበት ርቀት የእሱ ቡችሎች ዛሬ ማይክና የብሔር ካባ ለብሰው የሚነግዱበትን ሁሉ የሚገላልጥ ገና በለውጡ ማግስት የተጀመረውን ትግል የሚያሳየን በተለይ በወሎ በኩል ስንል ብዙ ጀብዳችሁን፣ ገድላችሁን፣ አርበኝነታችሁን፣ ኢትዮጵያዊነታችሁን፣ ባንዳነታችሁን፣ ኑዛዜያችሁን ይበልጥ የሚያደምቅ ረፉ አትንኩት ወሎን ብለን ነበር እኛ። አትንኩት ያን ድንጋይ ያለበት ይቀመጥ ብሏል ሼህ ሁሴን ጅብሪል ለማረል። ስለዚህ የወሎ ጉድ ብዙ ነው። ወሎ ስትሉ የእናንተ ጉድ ነው ገዝፎ የሚወጣው። ወሎ ላይ ያደረሳችሁት ግፍ ነው የሚመጣው። አልመች ያላችሁ ወሎ ነው የሚመጣው። እነኝን ሁሉ ነው የምናየው። እንዲህ በሚታይ መልኩ ደጋግመን እናየዋለን። የወሎን ግንባር ገና ጀመር ነው እንጂ በስሙ የሚናጠቁት ለዘመናት የበደለው አሁንም ላይ መቆም የሚፈልገው ሊሻገርበት የሚፈልገው ሻዕቢያና ህወሓት መስመሩን በነገራችን ላይ ስንከተል ቅድም ተፋሰሶቹም ደሴ በምናምን በኩል የደሴው ሰውዬ ኢሳያስ አፈወርቂም የደሴ ልጅ ነበራል። ይህ ሁሉም የያዝ ጉዳይ አለው። ለማንኛውም እንዴት ቢንቁን ነው በወሎ ስም ለመነገር የሚሞክሩት? እኛ በወሎ ላይ የሰራችሁት ግፍ የወሎ ዊዝደም ነው የሚመጣብን። አልመች ያለው ለጽንፈኝነት አልመች ያለው
ለሽፍታ አልመች ያለው ጸንቼ ቆማለሁ፣ ከፈጣሪ ጋር አወራለሁ፣ መከራዬን በጸሎት የመልሳለሁ ያለውን ቤተ እምነቱን ቁርአን ያቃጠላችሁት፣ መስጊዱን የሸናችሁበት የትላንትና ታሪክ ነው። እሱን ሁሉ ያስታውሰናል። እና እንዴት ብትንቁን ነው የተከበረውን የተወደደውን የተቀደሰውን ያንን የወሎ ህዝብና ዊዝደሙን እንዲህ ለማጨማለቅ የምትሞክሩት? ከዛ ወደ ጥምረታችሁም አድራሻችሁንም ማንነታችሁንም የጉዳዩንም ስረ መሰረት ያሳያል ብለን እችን የመዘዝናት እንዲህ የመጣን በማሳያ እናደምቋለን። የወሎንም ጉዳይ የአዛውንቶችንም እማኝነት እዚህ መድረክ ላይ የሚገርሙኝንም ነጥቦች ማለት ነው። አዎ ሁሌ እንደምለው እንግዲህ ለዚህች ሀገር ጸሎት ሲያደርግ የኖረው ለዚህች ሀገር በዊዝደሙ ብዙ ያዋጣው ብዙ ሼሆችን ብዙ ሰላሞችን በድዋ ያዋጣው ወሎ ሁሌ ሰላም እንዲሆን ምኞቴ ነው። እንደ አንድ ኢትዮጵያዊ አትንኩት፣ አታጥብቡት፣ ለዛ አይመችም እላለሁ። እንደ አንድ ኢትዮጵያዊ ከሀሳብ ሜዳ ጋር ነበራችሁ። ለአብሮነታችሁ እጅግ አድርጌ ያመሰግናለሁ። ደጋግመን እየመጣን የምናደምቀውን ጉዳይ ነው የጀመርነው። በያላችሁበት ቸር ቆዩ። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።